ልማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ኦኬ ተማሪዎች እንዴት ናቸው? ዛሬ የምትማሩት ማትማቲክስ ግሬድ 11 ዩኒት 6 ይሆናል። ያው ዩኒት 6 ዋናው ርዕሳችን ትራንስፎርሜሽን ኦፍ ኤ ፕሌን ነው። በዚህ ትራንስፎርሜሽን ኦፍ ፕሌን የተለያዩ ሰብ ቶፒኮች አሉት ወይም ንዑስ ርዕሳኖች አሉ። ስለዚህ እነዚህን የተለያዩ ሰብ ቶፒኮች በተለያየ ሌሰን እየከፋፍለን ነው ትምህርቱ እየተሰጠ ያለው። ስለዚህ በዛሬው በሌሰንቱም የምትማሩት ትራንስሌሽን ይሆናል ማለት ነው። በሌሰን 1 ላይ ኢንትሮዳክሽን እና ትራንስሌሽን ነው የተማራችሁት። ዛሬ በሌሰንቱ ላይ ትራንስሌሽን እና ላይን ኦፍ ትራንስሌሽን ትማራላችሁ ማለት ነው። ስለዚህ ካለፈው ሌሰን 1 ለማስታወስ ያህል if vector v with coordinate h and k is translation vector, ይሄ vector v translation vectorአችን ነው ማለት ነው። then the image of the point p with coordinate x and y under the translation is p prime. p prime ማለት ምን ማለት ነው? the image of p ነው። ስለዚህ እቺን p prime ወይም ኢሜጁን ለማግኘት x plus h እና y plus k ነው ማለት ነው የሚሰጠን። ይሄ ማለት ለምሳሌ given ፖይንታችን p with x እና y ቢሆን ይሄ አጭሩ ነው። ይሄ ፖይንት ነው። ይሄን ፖይንት under this vector በዚህ ቬክተር አማካይነት ቬክተሩ ማለት ነው h እና k with coordinate ማለት ነው። ይሄ ትራንስሌሽን ቬክተራችን ነው። ስለዚህ ይሄንን ፖይንት በዚህ ትራንስሌሽን ቬክተር ኢሜጁን ለማግኘት p ፕራይም ማለት ሲምፕሊ x plus h እና y plus k ይሆናል ማለት ነው። ስለዚህ ይችን ፎርሙላ በደንብ መጠቀም ግድ ይለናል። በጣም ቀላል ነው። ኤክስ ኮምፖኔንትን ከኤክስ ኮምፖኔንት ዋይ ኮምፖኔንትን ከዋይ ኮምፖኔንት ምን ማድረግ አድ ማድረግ ነው። ነገር ግን ይሄ ኢሜጅና ይሄ ፖይንት ከተሰጠን ትራንስሌሽን ቬክተሩን ለማግኘት ከፒ ፕራይም ላይ ማንን መቀነስ ነው? ፒን መቀነስ ነው። ከዚህ ኮኦርዲኔት ላይ ይሄን ኮኦርዲኔት ማድረግ ነው። ስለዚህ አሁን ይሄ ቬክተር HK ማለት ይሄ ቬክተር ማለት ቀጥታ ምን ማለት ነው? ቬክተር ፒፒ ፕራይም ይሆናል ማለት ነው። ፒፒ ፕራይም ማለት the initial point is p, the terminal point is p ፕራይም ማለት ነው። ይሄ ማለት በቀጥታ ከማን ነው? ከx plus h ላይ ማንን እቀንሳለሁ? x እንቀንሳለሁ። ከy plus k ላይ ማንን እቀንሳለሁ? y እንቀንሳለሁ ማለት ነው። ከx plus h minus x ማለት hን ይሰጠኛል። ከy plus k ላይ y እንቀነስኩ ማለት ማንን ይሰጠኛል? ኬን ይሰጠኛል ማለት ነው። እንደገና ከፈለኩ ደግሞ pxy ይሄንን ለማግኘት ብፈልግ ደግሞ ማለት ፖይንት p ፕራይም ኢሜጁና ይሄ ከተሰጠኝ ደግሞ ከx plus h ላይ ማንን እቀንሳለሁ? hን እቀንሳለሁ። ከy plus k ላይ ኬን መቀነስ ነው። በዚህ መሰረት ኤግዛምፕል እየሰራን እንሄዳለን ማለት ነው። ዋናው ማስታወስ ያለባችሁ ይሄን ፓርት ነው። ኦኬ ኤግዛምፕል 1 point A with coordinate -4 and 2, point B with coordinate 0 and 1, and point C with coordinate -2 and -3. እነዚህ ፖይንቶች ተሰጥተውናል። are the vertices of triangle ABC የአንድ ትራያንግል vertices ናቸው ማለት ነው። if A prime with coordinate -1 and 6 ነው። ይሄ ማለት A prime ማለት the image of A ነው። B the image under the translation vertex A ይለናል። under the translation of vertex A ይቺ ፖይንት A ያለች ኢሜጇ ይቺ ፖይንት ነች ማለት ነው። ስለዚህ find the image of point B point C ያ ማለት P prime C prime of B and C under the same translation ይለናል። ትራንስሌሽናቸው ኤ ይሄ ኤ እቺ ኤ ፕራይም ማለት ኢሜጇ ነው። ይሄ ትራንስሌት በሆነበት ቬክተር ነው እነዚህም ትራንስሌት የሚሆኑት ወይም ኢሜጃቸውን የምንፈልገው ማለት ነው። ሶሉሽን ካልን በኋላ ሌት ቬክተር ቪ ዊዝ ኮኦርዲኔት ኤች ኬ ብንለው ይሄ ትራንስሌሽን ቬክተራችን ነው። ይሄን ትራንስሌሽን ቬክተራችንን ማግኘት የመጀመሪያ ስራችን ይሆናል ማለት ነው። ስለዚህ ኤ ፕራይም ማለት ኤ ፕራይም ማለት ዘ ኢሜጅ ኦፍ ኤ ነው። ቢ ፕራይም ማለት ዘ ኢሜጅ ኦፍ ቢ ነው። ሲ ፕራይም ማለት ዘ ኢሜጅ ኦፍ ሲ ነው። ስለዚህ ይሄ ፖይንት ኤ with coordinate -4 and 2 ነው። ትራንስሌት የሆነው ቬክተር በዚህ ቬክተር ነው። ይሄ ቬክተር አይታወቅም፣ ነገር ግን ኢሜጁ ይታወቃል። ኢሜጁ ማለት የኤ ኢሜጅ ማን ነው? ኤ ፕራይም ነው። with coordinate -1 6 ነው። ስለዚህ አሁን ይሄንን ኢሜጅ በዚህ ትራንስሌሽን ቬክተር ስንፈልግ -4 plus h ማለት ስንት ይሰጠናል? -1 ይሄው -4 plus h -4 plus h =-1 ይሆናል። ይሄ ማለት h ማለት ምን ይሆናል? -1 + 4 ይሆናል። -1 + 4 ማለት 3 ማለት ነው። እንደገና ተመልሰን 2 + k ደግሞ ስንት ይሰጠናል? 6 ይሰጠናል። this implies that k =
6 ማይነስ 2 ይሆናል is equal to 4 ስለዚህ አሁን ቬክተራችን እዚህ ላይ ቬክተራችን ይሄ ቬክተር hk የነበረው ቬክተራችን ማን ይሆናል ቬክተር is equal to substitute ስናደርገው 3 እና 4 ይሆናል ይሄ ምንድነው ትራንስሌሽን ቬክተራችን ይሄ ሆነ ትራንስሌሽን ቬክተራችን ይሄ ነው ስለዚህ በዚህ መሰረት የቢን የኢሜጅ እና የሲን ኢሜጅ ማግኘት እንችላለን ማለት ነው ዋናው ቬክተራችን ማንና ማን አግኝተናል 3 እና 4 አግኝተናል ማለት ነው እሱን በቀጥታ በመጠቀም ማንን ማግኘት እንችላለን the image of b point b እና the image of point c ማግኘት እንችላለን ማለት ነው ኦኬ ከዛኛው ሌየር የቀጥታ የመጣ ነው ቬክተር b ትራንስሌሽን ቬክተራችን ይሄን አግኝተናል ስለዚህ what is the image of this point under this translation vector ነው ስለዚህ b prime ማለት ምንድነው the image of b ብለናል ስለዚህ የዚህን ለማግኘት 0 + 3 እና 1 + 4 ይሆናል ማለት ነው this implies that b prime ማለት አሁን ኢሜጃችን ማን ይሆናል ማለት ነው 0 + 3 3 ይሆናል 1 + 4 5 ይሆናል ስለዚህ መልሳችን የተጠየቅነው what is the image of point b ነው የተጠየቅነው ይሄ ማለት b prime ማለት ኢሜጅ ነው ስለዚህ the image of b is b prime ይሆናል ስለዚህ የዚህ ኮኦርዲኔት 0 እና 1 ነው ኢሜጁ 3 እና 5 ይሆናል ማለት ነው በተመሳሳይ find the image of c ነው የዚህን ፖይንት ኢሜጅ ነው under this translation vector ነው የተጠየቅነው ስለዚህ c prime ማለት ምን ይሆናል ማለት ነው -2 + 3 እና -2 + 3 እና next -3 + 4 ይሆናል ማለት ነው አሁን c prime ማለት ምን ይሆናል -2 + 3 1 ይሆናል -3 + 4ም 1 ይሆናል የተጠየቅነው ይሄ ይሆናል ማለት ነው ስለዚህ therefore the image of point b is ማን ይሆናል ማለት ነው 3 እና 5 ይሆናል ማለት ነው ይሄ አንድ አሁንም በተመሳሳይ the image of point c is 1 እና 1 ይሆናል መልሳችን እነዚህ ናቸው find the image of point b እና find the image of point c ነው ወይም ደግሞ b prime ይሄ ማለት ይሄ ቀጥታ ማን ይሆናል b prime ይሆናል ይሄ ማለት ደግሞ c prime ይሆናል መልሳችን ይሄ ነው ማለት ነው ኦኬ question number 2 draw a square ነው የሚለን s with coordinate 1 and 2 and point q with coordinate 4 and 1 point r with coordinate 5 and 4 and point e with coordinate 2 and 5 find the image after the translation ይለናል ይሄ ፖይንት xy ትራንስሌት የሆነው ወዴት ነው x - 2 እና y + 3 ይቺ ማለት ኢሜጁ ነው ማለት ነው አሁን ኢሜጁ ነው ስለዚህ ማንን ማግኘት ያስፈልገናል ቬክተሩን ማግኘት ያስፈልገናል ማለት ነው አሁን አያችሁት ይሄ ወደዚህ ነው ምን የሆነው ኢሜጅ የፈጠረው ማለት ነው ትራንስሌት የሆነው ግን ቬክተሩ ማን ነው የሚለውን ማወቅ ያስፈልገናል ስለዚህ አሁን ሶሉሽን ብለን በቀጥታ ምንድነው ያደረግነው ይሄ xy under the given ቬክተራችንን let it be as usual h እና k ብንለው ምን ይሆናል ሆኖ ሄዷል x - 2 እና y + 3 ሆኗል ማለት ነው ስለዚህ አሁን h ማለት x - 2 ማይነስ x ይሆናል ማለት ነው ይሄ ማለት ከx ላይ x ቀንስ -2 ይሆናል አሁን እንደገና k ማለት ደግሞ k ማለት y + 3 ማይነስ y እቺን ነው መቀነሰው ያያችሁት ከዚህ ላይ ከx -2 ላይ x ለምን x + h = ያው እዚህ ላይ ምን አለ x + h = x - 2 ነው አይደል ያው x + h = x - 2 x + h = x - 2 ከሆነ this implies that h = ምን ይሆናል ኮሌክት ላይክ ተርምስ እናደርገው ይሄን ወደዚህ እናድርገው h ማለት x - 2 - x ይሆናል ማለት ነው በተመሳሳይ እዚህ ላይ ደግሞ y + k = y + k ይኸው y + k = ምን ይሰጠናል y + 3 ሆነ this implies that k = ይሄኛውን y + 3ን ወደዛ እንወስደው y + 3 - y ይሄ ማለት this implies that k = ከy ላይ y ስቀንስ 0 ነው 3 ይሆናል ማለት ነው ስለዚህ ቬክተራችን ትራንስሌሽን ቬክተራችን hk ነው ብለናል አይደል ይሄ ማለት ማን ይሆናል ዘ ትራንስሌሽን ቬክተራችን
የኤች ዋጋ -2 ሲሆን የኬ ዋጋ 3። ይሄ ትራንስሌሽን ቬክተራችን ይሄ ሆነ ማለት ነው። ስለዚህ አሁን ትራንስሌሽን ቬክተራችንን ካገኘን በቀጥታ እነዚህን ፖይንቶች አንደር ዚስ ትራንስሌሽን ቬክተር ምን እናደርጋለን? ትራንስሌት እናደርጋለን ወይም እያንዳንዱን ፖይንት ኢሜጃቸውን እንፈልጋለን ማለት ነው። አሁን ድሮው ዘ ስኩዌር ይለናል። ይሄንን ድሮው እናደርጋለን። ከዛ ኔክስት እንደገና ኢሜጁንም ሌብል አድርጉ ብሎናል። ድሮውም አድርጉ ተብለናል። ሁለቱንም ነው። ስለዚህ አሁን እነዚህን ፖይንቶች በዚህ ትራንስሌሽን ቬክተር ምናቸውን እንፈልጋለሁ? ኢሜጃቸውን እንፈልጋለሁ ማለት ነው። ስለዚህ ፋይንድ ዘ ኢሜጅ ኦፍ ኤስ አንደር ዚስ ትራንስሌሽን ቬክተር፣ ፋይንድ ዘ ኢሜጅ ኦፍ ኪው አንደር ዚስ ትራንስሌሽን ቬክተር፣ ፋይንድ ዘ ኢሜጅ ኦፍ አር አንደር the translation vector with coordinate -2 and 3, find the image of point E with ትራንስሌሽን ቬክተር -2 and 3 ማለት ነው። ኦኬ አሁን ከዛኛው ሌየር የመጡ ናቸው እነዚህ። ቬክተራችን ትራንስሌሽን ቬክተራን ማንን አግኝተናል? ዊዝ ኮኦርዲኔት -2 እና 3 አግኝተናል። ስለዚህ ፋይንድ ዘ ኢሜጅ ኦፍ ኤስ ዊዝ ኮኦርዲኔት 1 and 2 አንደር ዘ ትራንስሌሽን ቬክተር -2 3 ነው ብለን። ስለዚህ ኤስ ፕራይም ማለት ዘ ኢሜጅ ኦፍ ኤስ ነው። ስለዚህ ምን እናደርጋለን? 1 ፕላስ -2 በደንብ ተከታተሉት። 1 ፕላስ -2 1 ፕላስ -2 እና ኔክስት 2 ፕላስ 3 2 ፕላስ 3 ይሆናል። እዚህ ሲምፕላይዛት ኤስ ፕራይም ማለት 1 ፕላስ -2 ስንት ይመጣል? 1 ፕላስ -2 ማለት -1 ነው። 2 ፕላስ 3 5 ነው። ስለዚህ ኢሜጁ ይሄ ነው ማለት ነው። አሁንም በተመሳሳይ እዚህ ኪውን ስንሰራ 4 ፕላስ -2 ይሄው 4 ፕላስ -2 እና ሌላው 1 ፕላስ 3 1 ፕላስ 3 ይሆናል። ይሄ ማለት ዚ ሲምፕላይዛት ዘ ኢሜጅ ኦፍ ኪው ማለት 4 ፕላስ -2 2 ይሆናል ማለት ነው። 1 ፕላስ 3 4 ይሆናል ማለት ነው። ስለዚህ ኢሜጃችን የዚህ ፖይንት የ4 ኢሜጃችን 2 4 ሆነ ማለት ነው። አርን የአር ፕራይም ማለት ዘ ኢሜጅ ኦፍ ዋት ዘ ኢሜጅ ኦፍ አር ማለት ነው። ስለዚህ አሁን ዘ ኢሜጅ ኦፍ አር ለማግኘት ፋይንድ ዘ ኢሜጅ ኦፍ ዚስ ፖይንት ነው። ኮኦርዲኔቱ 5 and 4 ነው። ዊዝ ትራንስሌሽን ቬክተራችን ደግሞ -2 እና 3 ነው። ስለዚህ አሁን አር ፕራይም ማለት 5 ፕላስ -2 5 ፕላስ ይሄው 5 ፕላስ -2 እና ማንን እናደርጋለን? 4 ፕላስ 3 4 ፕላስ 3 ይሆናል ማለት ነው። ዚስ ኢምፕላይዝ ዛት ፖይንት ኢሜጁ የዚህ ኢሜጅ አድ እናደርገው 5 ፕላስ -2 ማለት 3 ይሆናል። 4 ፕላስ 3 7 ይሆናል። ስለዚህ ኢሜጃችን ይሄ ፖይንት ነው ማለት ነው። ዘ ኢሜጅ ኦፍ አር ዊዝ ኮኦርዲኔት 5 and 4 ኢዝ 3 and 7 ይሆናል ማለት ነው። አሁንም በተመሳሳይ የዚህን ፖይንት የኢም ፖይንት ኢሜጅ ነው ፈልጉ የተባልነው አንደር ዚስ ትራንስሌሽን ቬክተር ፖይንት ኢ ማለት ደግሞ 2 ፕላስ -2 እና 5 ፕላስ 3 5 ፕላስ 3 ይሆናል። ይሄንን አድ እናድርገው። ዚስ ኢምፕላይዝ ዛት ኢሜጁ ምን ይፈጥራል? 2 ፕላስ -2 ማለት 0 ነው። 5 ፕላስ 3 ማለት 8 ይሆናል ማለት ነው። ስለዚህ አሁን ኤስ ፕራይም ማለት ዘ ኢሜጅ ኦፍ ኤስ ነው። ይሄ ማለት ማን ነው? -1 እና 5 አገኘን ማለት ነው። እንደገና ኪው ፕራይም ማለት ይሄ ኢሜጁ ነው። ስንት አግኝተናል? 2 እና 4 አግኝተናል። አር ፕራይም ማለት ዘ ኢሜጅ ኦፍ አር ማለት ነው። ዊዝ ኮኦርዲኔት 3 እና 7 አግኝተናል። ኢ ፕራይም ማለት ዘ ኢሜጅ ኦፍ ኢ ነው። ዊዝ ኮኦርዲኔት 0 and 8 ነው። እነዚህን ምን እናደርጋለን? ሌቭል እናደርጋለን ማለት ነው። ሌቭል የምናደርገው ምን ላይ ነው? ኤክስ ዋይ ፕሌን ላይ ይሆናል ማለት ነው። ስለዚህ በቀጥታ ድሮው እናደርጋለን። እነዚህ በሙሉ ኢሜጅ ናቸው። አሁን የተጠየቁት ግን ማንን ነው? ኢሜጁን ተጠይቃናል። እንደገና እነዚህ ኢሜጆች ሌቭል አድርጉ ነው የሚለው። ድሮ አድርጉ፣ ድሮ እናደርጋለን። ኦኬ አሁን እነዚህ ኤስ ይሄኛው ፖይንት ኤስ ዊዝ ኮኦርዲኔት 1 and 2 ፖይንት ኪው ዊዝ ኮኦርዲኔት 4 and 1 ፖይንት አር ዊዝ ኮኦርዲኔት 5 and 4 ፖይንት ኤ ዊዝ ኮኦርዲኔት 2 and 5 እነዚህ ጊቭን ፖይንቶች ናቸው። እነዚህንም ኮኦርዲኔት ፕሌስ ላይ ድሮ እናደርጋለን። ሌላው ሌቭል እና ድሮ የተባልነው ደግሞ የትኛው ነው? ኢሜጃቸው ነው። የዚህ ፖይንት ኢሜጅ ኤስ ፕራይም ነው። ዊዝ ኮኦርዲኔት -1 and 5 ነው። የፖይንት ኪው ኮኦርዲኔቱ 4 and 1 ነው። ኢሜጁ ደግሞ ኪው ፕራይም ዊዝ ኮኦርዲኔት 2 and 4 ይሆናል። ፖይንት አር ኮኦርዲኔቱ 5 and 4 ነው። ኢሜጁ ደግሞ አር ፕራይም ነው። ኮኦርዲኔቱ 3 and 7 ነው። ፖይንት ኤ የተሰጠኝ ኮኦርዲኔቱ 2 and 5 ነው። ኢሜጁ ደግሞ ኢ ፕራይም ዊዝ ኮኦርዲኔት 0 and 8 ነው። እነዚህን ነው ኤክስ ዋይ ፕሌን ላይ ፕሎት አድርጌ ድሮ የማደርገው ማለት ነው። ኦኬ አሁን ተማሪዎች እንግዲህ የኤክስ አክሲስ ሪፕሬዘንት የሚያደርገው ሆሪዞንታል ላይን ነው። ቨርቲካል ላይን ደግሞ
ሪፕሬዘንት የሚያደርገው ዋይ አክሲስን ነው ማለት ነው። ስለዚህ አሁን ሌቭል በዚህ ላይ ቨርቲካል ከኤክስ አክሲስ ወደ ላይ ፖዚቲቭ ነው 1 2 3 እያልን እስከ 8 እንሄዳለን። ከዚህ ላይ ደግሞ 1 2 3 4 5 ኤክስ አክሲስ እስከ 8 ኔጌቲቭ 1 ወደ ታች ይሄኛውም ቱ ዘ ሌፍት። ስለዚህ እነዚህን ፖይንቶች አሁን የመጀመሪያ ፖይንት ኤስን ነው ፕሎት ማደርገው። ፖይንት ኤስ ማለት የኤክስ ዋጋ 1 ሲሆን የዋይ ዋጋ 2። አሁን ይቺ ፖይንት ማነች ማለት ነው? ይቺ ፖይንት ኤስ ነች ማለት ነው። ዊዝ ኮኦርዲኔት 1 and 2 ሆነ። ሌላው ደግሞ ፖይንት ኪው ማለት የኤክስ ዋጋ 4 ሲሆን የዋይ ዋጋ 1። ይሄው የኤክስ ዋጋ 4 የዋይ ዋጋ 1። ይቺ ፖይንት ማናት ማለት ነው? ፖይንት ኪው ነው። ሌላው ፖይንት አር ማለት የኤክስ ዋጋ 5 ሲሆን ይሄው የኤክስ ዋጋ 5 ሲሆን የዋይ ዋጋ 4 ይሆናል። ከዚህ ተነስተን ወደ ላይ ነው የምንሄደው። ስለዚህ ማንን እናገኛለን? 4። ሆሪዞንታል ደግሞ ወደዚህ ስንመጣ 5 የኤክስ ዋጋ 5 የዋይ ዋጋ 4 ማለት ይቺ ፖይንት ነች ማለት ነው። ፖይንት ኢ ማለት የኤክስ ዋጋ 2 ሲሆን ይሄው የኤክስ ዋጋ 2 የዋይ ዋጋ ወደ ላይ 5 እናገኛለን። ይቺ ፖይንት ማለት ማነች? ፖይንት ኢ ነች ማለት ነው። ስለዚህ ይቺን ፖይንት ማንን አገኘን? ፖይንት ኢን አገኘን ማለት ነው። ስለዚህ አሁን ሁለት ፖይንቶች ካሉ አንድ ላይን ሴግመንት ድሮ ማድረግ እችላለሁ። እነዚህን ከኤ ወደ ኤስ፣ ከኤስ ወደ ኪው፣ ከኪው ወደ አር እና ከአር ወደ ኢ በማስመሪያ መጠቀም ነው። ስለዚህ አሁን ድሮ አድርጎ የተባልነው የመጀመሪያው ይሄ ነው ማለት ነው። የሚቀጥለው ደግሞ ኢሜጁን የዚህ ኢሜጅ አንደር ዘ ቬክተራችን ማን ነው? ኢን ኦርደር ፔር ኔጌቲቭ 2 እና 3 ነው ማለት ነው። ስለዚህ በዚህ ቬክተር የነዚህ ኢሜጅ ደግሞ ድሮ ስናደርገው ይሄንን አግኝተናል ኢሜጃችንን። እነዚህን ፖይንቶች ደግሞ ፕሎት አድርገን ድሮ እናድርግ። ይቺ ፖይንት ማለት የኤክስ ዋጋ ኔጌቲቭ 1 ሲሆን የዋይ ዋጋ 5 ነው። ይቺን ፕሎት አደረግኩ ማለት ነው። የሚቀጥለው ኪው ፕራይም ማለት ዘ ኢሜጅ ኦፍ ኪው ነው። ዊዝ ኮኦርዲኔት 2 and 4 ነው። የኤክስ ዋጋ 2 ሲሆን የዋይ ዋጋ 4 ይሄ ማለት ነው። ሌላው ፖይንት አር ፕራይም ማለት ዘ ኢሜጅ ኦፍ አር ማለት ነው። ዘ ኢሜጅ ኦፍ አር ደግሞ ዊዝ ኮኦርዲኔት 3 and 7 ነው። የኤክስ ዋጋ 3 ሲሆን የዋይ ዋጋ 7። ይችን ፕሎት አደረኩ። የመጨረሻው ዘ ኢሜጅ ኦፍ ኢ ፕራይም ማለት ኢሜጅ ናት። ዊዝ ኮኦርዲኔት 0 and 8 የኤክስ ዋጋ 0 ሲሆን የዋይ ዋጋ 8 ነው። ዋይ አክሲስ ላይ ነው ማለት ነው። ስለዚህ እነዚህም ፖይንቶች በማስመሪያ ማገናኘት ነው። ከኢ ፕራይም ወደ ኤስ ፕራይም፣ ከኤስ ፕራይም ወደ ኪው ፕራይም፣ ከኪው ፕራይም ወደ አር ፕራይም፣ ከአር ፕራይም ወደ ኢ ፕራይም። ስለዚህ አሁን ተመልከቱት የዚህ ሬድ የሆነው የዚህ ኳድራተራል ኢሜጁ ይሄ ኳድራተራል ነው ማለት ነው። ስለዚህ አንደር ዘ ጊቭን ቬክተራችን ማን ነው ማለት ነው? የኤክስ ዋጋ ኔጌቲቭ 2 ሲሆን የዋይ ዋጋ 3። ስለዚህ ሌብል ድሮ አድርጎ የተባልነው ሁለቱንም ነው። ይሄኛው የመጀመሪያው ኦሪጂናል የተሰጠን ኳድራተራል ነው። ይሄ ኳድራተራል በቀጥታ አንደር ዚስ ትራንስሌሽን ቬክተር ኢሜጁ ይሄ ኳድራተራል ይሆናል ማለት ነው። አያችሁት? ዲስታንስ ኢዝ ፕሪዘርቭድ። አሁን ለምሳሌ ከኤስ ፕራይም እስከ ኪው ፕራይም እና ከኤስ እስከ ኪው ያለው እኩል ነው የሚሆነው። ከኪው እስከ አር እና ከኪው ፕራይም እስከ አር ፕራይም እኩል ነው። ከአር ፕራይም እስከ ኢ ፕራይም ያለውና ከአር እስከ ኢም እስከ ኤስ ያለውና ከኢ ፕራይም እስከ ኤስ ፕራይም ያለው የየራሳቸው ይሄ ዲስታንስ ኢዝ ፕሪዘርቭ ሪጂድ ሞሽን ስለሆነ ይሄ ላይን ሴግመንት እና ይሄ ላይን ሴግመንት እኩል ናቸው። ይሄ ላይን ሴግመንት ከዚህ ላይን ሴግመንት እኩል ነው። ይሄ ላይን ሴግመንት በዲስታንስ ፎርሙላ ብትጠቀሙ እኩል ነው ማለት ነው። ፖዚሽናቸው ዘ ሴም ዳይሬክሽን የሚለውም ይሄው አይታችኋል። ዳይሬክሽናቸውም ዘ ሴም ነው። ስለዚህ ዘ ኢሜጅ ኦፍ ዚስ ኳድራተራል ኢዝ ትራንስሌትድ ዚስ ዋን የዚህ ኢሜጁ የዚህ ኳድራተራል ኢሜጅ ይሄ ይሆናል አንደር ዚስ ትራንስሌሽን ቬክተር ማለት ነው። መልሳችን ይሄ ነው። አንደኛ የእያንዳንዱን ፖይንት ኢሜጅ ፈልገናል። ከዛ ሌብል አድርጉ ተብለናል። ሌብል አድርገን ድሮ አድርጉ ተብለናል። ድሮ አድርገናል። መልሳችን ይሄ ይሆናል ማለት ነው። ኦኬ ኩዌሽን ነምበር 3 if a translation t takes the origin 2 3 4 ይለናል። then find the image of the point p with coordinate 5 and 7 ነው። find the image of the point q with coordinate -3 and 6 ተሰጥተናል። ስለዚህ አሁን በደንብ የምታዩት ትራንስሌሽን ቬክተር ማስታወስ ግድ ይለናል ልጆች። ስለዚህ ትራንስሌሽኑ ይሄ ቬክተር from the origin to this point ካለ initial point to the origin ነው፣ ተርሚናል ፖይንቱ ይሄ ነው። ስለዚህ ትራንስሌሽን ቬክተር መፈለግ ግድ ይለናል ማለት ነው። ይሄንን ቬክተር በደንብ ማስታወስ ያስፈልጋል። ቬክተርን ካልሰራችሁ ይሄኛውን ትራንስፎርሜሽን መስራት ይከብዳችኋል። ስለዚህ ምን እናደርጋለን? ሶሉሽን ካልን በኋላ የትራንስሌሽን ቬክተራችንን እንፈልጋለን ኤችኬ ማለት ነው። ስለዚህ ትራንስሌሽን ቬክተራችን ምንድነው የሚሆነው? አት ዘ ኦሪጂን ያለው ከ3 ሲቀነስ አሁን አያችሁት 3 እዚህ አለ። ኦሪጂኑ ትራንስሌሽን ቬክተሩ ከየት ነው የሄደው? ከ0 0
2 ወዴት ነው የሄደው? ወደ 3 4 ነው የሆነው። ስለዚህ ይሄ ነው ቬክተራችን ትራንስሌሽን ቬክተራችን ምንድነው ያደርገው? from point to the origin to 3 4። ስለዚህ ከ3 ላይ 0 ብንቀንስ ምን ይሆናል? 3 ይሆናል ማለት ነው። ከ4 ላይ 0 ስንቀንስ 4። ይሄ ትራንስሌሽን ቬክተራችን ነው። ይሄ ምንድነው? ትራንስሌሽን ቬክተራችን ይሄ ይሆናል ማለት ነው። ነገር ግን አት ዘ ኦሪጂን ሳይሆን ሌላም ቢሆን መቀነስ ነው ያለብን። አሁን ለምሳሌ 1 1 ቢሆን ቴክ ዘ 1 1 2 3 4 ቢለን ከ3 ላይ 1 ከ4 ላይ 1። ስለዚህ ምን ጊዜ መቀነሳችንን መርሳት አይኖርባችሁም ማለት ነው። አሁን ትራንስሌሽን ቬክተራችን ፍሮም ኢኒሻል ፖይንቱ ይቺ 0 0 ኢኒሻል ፖይንት ነው። ይሄኛው ተርሚናል ፖይንት ነው። ይቺ ኢኒሻል ፖይንት ናቸው። ኢኒሻል ፖይንቱ ይሄው ኢኒሻል ፖይንታችን ማን ነው ማለት ነው? አት ዘ ኦሪጂን ነው ማለት ነው። የቬክተሩ ነው። ተርሚናል ፖይንታችን ደግሞ ተርሚናል ፖይንቱ ማን ነው የሚሆነው? 3 እና 4 ይሆናል። ስለዚህ ቬክተራችንን ቀጥታ ማግኘት ግድ ይላል ማለት ነው። ቬክተሩን ማግኘት ቬክተራችን ማለት ትራንስሌሽን ቬክተራችን ማለት ነው። ስለዚህ አሁን የኤን በምንሰራበት ጊዜ ፖይንት ፒ ዊዝ ኮኦርዲኔት 5 7 ነው። አንደር ዘ ትራንስሌሽን ቬክተራችን ደግሞ 3 2 4 ይሆናል። ስለዚህ ፒ ፕራይም ማለት ቀጥታ አድ ማድረግ ነው። 5 + 3 5 + 3 እና 7 + 4 ይሆናል ማለት ነው። ይሄ ማለት ስንት ይሆናል? 8 እና 5 እና 3 8 7 እና 4 11 ይሆናል። ስለዚህ ትራንስሌሽን ቬክተራችን ፒ ፕራይም ማለት ይሄ ይሆናል ማለት ነው። ሌላው ፒ ላይ ያለው ፖይንት ኪው ነው። ዊዝ ኮኦርዲኔት -3 እና 6 ይሆናል። ይሄ በትራንስሌሽን ቬክተራችን 3 እና 4 ነው። ስለዚህ ኪው ፕራይም ማለት ምን ይሆናል? ኪው ፕራይም ማለት -3 + 3 እና ይሄ ኤክስ ኮምፖኔንትን ከኤክስ ኮምፖኔንት ዋይ ኮምፖኔንትን ከዋይ ኮምፖኔንት 6 + 4 ይሆናል ማለት ነው። ዚስ ኢምፕላይዝ ዛት አሁን ከዚህ ላይ የምንረዳው ኪው ፕራይም ማለት ምን ይሆናል? -3 + 3 0 ይሆናል። 6 + 4 10 ይሆናል ማለት ነው። ስለዚህ አሁን ፒ ኮኦርዲኔቱ 5 7 ነው። ትራንስሌሽን ቬክተራችን 3 4 ነው። በቀጥታ 5 + 3 8 7 + 4 11 ይሆናል ማለት ነው። እዚህ ላይም ዘሴም ትራንስሌሽን ቬክተራችን 3 4 ነው። ቀጥታ ይሄ ኢሜጁን ለማግኘት -3 + 3 0 ይሆናል። 6 + 4 10 ይሆናል። ስለዚህ መልሳችን እነዚህ ናቸው ማለት ነው። ፋይንድ ዘ ኢሜጅ ኦፍ ዘ ፖይንት ፒ ነው የሚለው። ዘ ኢሜጅ ኦፍ ዘ ፖይንት ፒ ኢዝ ፒ ፕራይም ይሆናል ዊዝ ኮኦርዲኔት 8 and 11። ዘ ኢሜጅ ኦፍ ኪው ዊዝ ኮኦርዲኔት -3 and 6 ነው። ዘ ኢሜጅ ኦፍ ዚስ ፖይንት ኢዝ ኪው ፕራይም ዊዝ ኮኦርዲኔት 0 and 10 ነው ማለት ነው። መልሳችን ይሄ ይሆናል። ተማሪዎች የዛሬውን ሌሰን ቱን በዚህ እናጠቃልላለን። በሚቀጥለው ሌሰን 3 ላይ ላይን ኦፍ ትራንስሌሽን አሁን ከፖይንት ወደ ፖይንት ነው የሚቀጥለው። ደግሞ ከላይን በተሰጠን ቬክተር እንዴት አድርገን ላይንን ትራንስሌት እናደርጋለን የሚለውን ነው የምትማሩት ማለት ነው። ዛሬና ባለፈው የተማራችሁት ምንድነው? አንድ ፖይንት በተሰጠን ቬክተር እንዴት ኢሜጁን እንፈልጋለን ነው። ስለዚህ እሱን በደንብ ሰርተናል። ያንን ቀጥታ ብዙ ጥያቄዎች ሰርተናል በሌሰን 1ም በሌሰን 2ም። አሁን በሌሰን 3 ላይ ደግሞ አንድ ላይን በተሰጠን ቬክተር ላይ እንዴት ትራንስሌት ወይም ኢሜጁን እንዴት እንፈልጋለን የሚለውን ነው የምትማሩት። እስከዛ በሌሰን 3 እስከምንገናኝ ድረስ ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን አትርሱ። ደህና ሁኑ። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ